ሰላም ጤና ይስጥልን በመላው የአሜሪካ ግዛት ለምትገኙ የኛ ሰው ትውልደ ኢትዮጵያውያን በሙሉ እንደምን አላችሁ እንደምን ቆያችሁ እንዲሁም ከአሜሪካ ውጭ በተለያየ ዓለም ሆናችሁ ይሄን ዜናና መረጃ በመስማት ላይ ለምትገኙ ሁሉ በቅድሚያ ሰላምታችን በያላችሁበት የዓለም ጥግ ሁሉ ይድረሳችሁ። በዛሬው የዜናና የመረጃ ጊዜ ሶስት ሰበር አስቸኳይ አንገብጋቢ አሁን መደመጥ ያለባቸው መረጃዎችን ይዘን መተናል። የመጀመሪያው የሥራ ፍቃድን በተመለከተ አዲስ ህግ ወጥቷል። ፎርሙም ሙሉ በሙሉ ተቀይሯል፣ ክፍያውም ተቀይሯል። ዝርዝሩን ተሰሙታላችሁ፣ መደመጥ ያለበት ነው። ግሪን ካርድን በተመለከተ በዚህ በየካቲት ወር አሁንም ከፍተኛ ማሻሻያ ተደርጎበታል። የሱን ዝርዝርም ለአድማጭ ተመልካቾቻችን በሚጠቅም መልኩ አዘጋጅተነዋል። በስተመጨረሻ ደግሞ አሳይለም ዌልካም ኮርስና በደንበር የገቡትን በተመለከተም ከስራ ፍቃድ አሰጣጥ ጋር በተያያዘ እንዲሁም ለግሪን ካርድና ለአሳይለም ከሚያደርጉት ማመልከቻ ጋር ተያይዞም ለየት ያለ አፕዴት መረጃ አሁንም በየካቲት ወር ወጥቷል። ዝርዝሩን ይዘነዋል። እናንተ የዩቲዩብ ቻናሉን ሰብስክራይብ እያደረጋችሁ ግቡ። እኔ መረጃዎቹን ለእናንተ በሚጠቅምና በሚመጥን መልኩ ማቅረቤን እቀጥላለሁ። በቀዳሚነት ለእናንተ የምናቀርበው ደግሞ የጥገኝነት ወይም የአሳይለም ፖሊሲ ለውጦችን በዝርዝር ከሀስከፈ ለእናንተ ሁሉንም ማቅረብ እንጀምራለን። የጥገኝነት ወይም የአሳይለም ፕሮሰስ ላይ አዳዲስ ክፍያዎች የመጀመሪያው ማሻሻያ የተደረገበት ነው። የጥገኝነት ማመልከቻ ለማስገባት 100 የአሜሪካ ዶላር የመጀመሪያ ክፍያ አሁን ተጀምሯል። ከዚህ በፊት ይህ ክፍያ አልነበረም። ማመልከቻቸው ከአንድ ዓመት በላይ የቆየባቸው አመልካቾች ደግሞ 102 የአሜሪካ ዶላር ዓመታዊ ክፍያ እንዲከፍሉ ተወስኖባቸዋል። ካልተከፈለ ማመልከቻቸው ሙሉ በሙሉ ይሰረዛል ይላል አዲሱ ሕግ። የውሳኔ አሰጣጥ መታገድን በተመለከተ የአሜሪካ የኢሚግሬሽን መስሪያ ቤት ዩናይትድ ስቴትስ ሲቲዝንሺፕ ኤንድ ኢሚግሬሽን ሰርቪስ USCIS የሚባለው በአሁኑ ወቅት በሁሉም አዳዲስና በመጠባበቅ ላይ ላሉ ወይም ባሉ የጥገኝነት ጥያቄዎች ላይ የመጨረሻ ውሳኔ መስጠቱን ሙሉ በሙሉ አቁሟል። ይህ ከባለፈው አፕዴት ጋር የተያያዘ መረጃ ነው። ቃለ መጠየቆች ሊደረጉ ቢችሉም ሙሉ በሙሉ ግምገማ እስኪጠናቀቅ ድረስ ግን በአሁኑ ወቅት ምንም አይነት ውሳኔ እየተሰጠ አይደለም። ሌላኛው የተደረገው ማሻሻያ የሥራ ፍቃድን በተመለከተ ከአሳይለም ጠያቂዎች ጋር ተያይዞ ማለት ነው። ኢምፕሎይመንት አውቶራይዜሽን ዶክመንት የጥገኝነት ማመልከቻውን ካስገቡ ወይም ደግሞ I-585 የሚባለውን ፎርም ካስገባችሁ በኋላ ከ150 ቀናት በኋላ ወይም 150 ቀናት ሲሞላ ለሥራ ፍቃድ ማመልከት ይቻል ነበር። በአዲሱ ሕግ ግን 150 ቀን የሚለው ቀርቶ ወይም ተሰርዞ 365 ቀን እንዲሆን ተደንግጓል ማለት ነው። ይህ ከፍተኛ ለውጥ ነው። አስቡት፣ ከ150 ቀን ወደ 360 ቀን ነው ያራዘሙት ማለት ነው። አዲሱ ትልቁ ማሻሻያ አንደኛው ይሄ ነው። ሶስተኛው ማሻሻያ ከዚህ በፊት አሳይለም አመልክተን ፔንዲንግ ሆኖ ለ150 ቀን ይቆይ ነበር። እንዲሁም የሥራ ፍቃዳችንም አብረን አሳይለም ካስገባን በኋላ ከ150 ቀን በኋላ ማለት ነው 30 ቀን ቆይቶ አጠቃላይ ሲታይ ከ180 ቀን በኋላ የሥራ ፍቃድ እንዲሰጥ ይደረግ ነበር። አሁን በአዲሱ ሕግ መሰረት ግን 365 ቀን መቆየት ግድ ይላል ማለት ነው። ከአንድ ዓመት ወይም ከ365 ቀን በፊት የሥራ ፍቃድ አይሰጥም ማለት ነው። ይህ ከፍተኛ ማሻሻያ መሆኑን ለመገንዘብ ተችሏል። ሌላው በአዲሱ አሰራር መሰረት የሥራ ፍቃድ አሰጣጥ ከዚህም አልፎ ሙሉ በሙሉ ሊቆምና ሊቀርም ይችላል የሚል እንደ አዲስ የወጣ ረቂቅ አለ ማለት ነው። ይሄ ነው እንግዲህ ከፍተኛ ለውጥ የተደረገበት በተለይ በሥራ ፍቃድ ከአሳይለም አመልካቾች ጋር ተያይዞ እጅግ በጣም ከፍተኛ ለውጥ ነው የተደረገው ማለት ነው። ሌላው መንግስት የጥገኝነት ፋይሎች ክምችት ወይም ባክሎግ የሚባለውን ከበዛበትና እንዲሁም እነሱን ለመጨረስ ረጅም ጊዜ ከወሰደበት አዳዲስ የሥራ ፍቃድ ማመልከቻዎችን መቀበል ለተወሰኑ ዓመታት ነው የሚለው። አስቡት፣ ለተወሰኑ ዓመታት ሙሉ በሙሉ ሊቆም ይችላል የሚል አዲስ ሕግም እየወጣ ይገኛል። ሌላው በህገወጥ መንገድ ለገቡ ወይም በደንበር ለገቡ ደግሞ በደንበር በኩል በህገወጥ መንገድ የገቡ ሰዎች በ48 ሰዓት ውስጥ ለባለስልጣናት ካላሳወቁ የሥራ ፍቃድ እንዳያገኙ እንዲደረግ የአሜሪካ የኢሚግሬሽን መስሪያ ቤት ሙሉ በሙሉ ወስኗል ማለት ነው።
ያለቻቸው 48 ሰዓት ናት። በዚች 48 ሰዓት ውስጥ ለሚመለከተው አካል በደንበር እንደገቡ ማሳወቅ አለባቸው። ካላሳወቁ ግን በአሜሪካ ምድር የሥራ ፍቃድ የሚባል አይሰጣቸውም ይላል አዲሱ ሕግ። ሌላው ለሥራ ፍቃድ ማመልከቻ የመጣው አዲሱ ክፍያ ነው። ከዚህ በፊት ለአሳይለም አዲስ አመልካቾች 100 የአሜሪካ ዶላር ይከፈል ነበር። አሁን ደግሞ ለሥራ ፍቃድ ደግሞ ሲያመለክቱ በአዲሱ መመሪያ መሰረት ለሥራ ፍቃድ ሲያመለክቱ 560 የአሜሪካ ዶላር መክፈል አለባችሁ ማለት ነው። አሳይለምን በተመለከተ አሳይለም ለመቆየት የሚያደርጉበት ወይም በሚደረገው ሂደት ውስጥ ወደ ሀገራቸው ለመመለስ ፈርተው አይደለም፣ እዚህ አሜሪካን ሀገር አጭበርብረው ለመቆየት ስለሚፈልጉ ነው በሚል ሰበብ የሥራ ፍቃዳቸውን ብንቀማቸው፣ ወደ ሶስተኛ ሀገር ዲፖርት ብናደርጋቸው ወይም ሂደቱን ለ1 ዓመትና ከዛ በላይ እያራዘምን አጠቃላይ ፕሮሰሱን አስቸጋሪና ከባድ ብናደርግባቸው ወደ ሀገራቸው ሊመለሱ ይችላሉ የሚል ግንዛቤ የአሜሪካ መንግስት በመያዙ አንዳንዴ የአሳይለም አመልካቾችን ወደ ሶስተኛ ሀገር ዲፖርት ማድረግ ፕሮሰሱን ለ1 ዓመት አሳይለም ለማመልከት እንዲሁም አሳይለም ካመለከቱ በኋላ ደግሞ የሥራ ፍቃድ ለማግኘት ለ1 ዓመት እንዲቆዩ በማድረግ እነሱን ለከፍተኛ እንግልት በመዳረግ ወደ ሀገራቸው እንዲመለሱ እናደርጋቸዋለን በሚል አላስፈላጊ ጫና ላይ የአሜሪካ መንግስት እየሰራ መሆኑን ለማወቅ ተችሏል ማለት ነው። በደንበር የገባ የሥራ ፍቃድ ሙሉ በሙሉ አይሰጠው። ያ ማለት በ48 ሰዓት ካላሳወቀ ማለት ነው። በ60 ቀን ውስጥ ደግሞ ፋይል መክፈት አለበት። በ48 ሰዓት ያመለክታል። በ60 ቀን ውስጥ ፋይል ከፍቶ ፕሮሰስ ካላደረገ ከዚህ በኋላ ለሥራ ፍቃድ ብቁ አይደለም ተብሎ ይባረራል የሚል አዲስ ሕግ አሁን በየካቲት ወር የወጣ ነው ማለት ነው። የሥራ ፍቃድን በተመለከተ አሁንም ሌሎች ያላለቁ መረጃዎች አሉ። የሥራ ፍቃድ አዲስ የሆነ ፎርም ይፋ አድርጓል። ከዚህ በፊት የነበረው I-765 ፎርም፣ ይህ ፎርም የወጣው በ08/21/2025 ነበር። እሱ በአዲስ መልክ ተሻሽሎ ወጥቷል ፎርሙ ማለት ነው። እስከ መጋቢት 5 2026 በፈረንጆቹ አቆጣጠር ድረስ የቆየውን ፎርምና አዲሱን ፎርም በጋራ መጠቀም ይቻላል። እጃችሁ ላይ ያለው የቆየው ፎርም I-765 ያ ማለት በ08/21/2025 የወጣው ፎርም እጃችሁ ላይ ካለ እሱን መጠቀም ትችላላችሁ። አዲሱ ፎርምም እጃችሁ ላይ ገብቶ ከሆነ ሁለቱንም ከሁለት አንዱን መርጣችሁ መጠቀም ትችላላችሁ። ከመጋቢት 5 2026 በኋላ ግን አዲሱን ፎርም ብቻ መጠቀም ግዴታ ይሆናል። የድሮውን ፎርም ለመጠቀም ብትሞክሩ ወይም ተጠቅማችሁ ለኢሚግሬሽን መስሪያ ቤት ብታስገቡ ያቀረባችሁት ማመልከቻ ሙሉ በሙሉ ተቀባይነት የለውም ይላል። ይህ አዲስ ተሻሽሎ የወጣው ሕግ ነው። እንግዲህ እንደሰማችሁት በጣም በርከት ያሉ ማሻሻያዎች ነው የተደረገበት። ሌላው ፈጣን ውሳኔ ከፈለጋችሁ በተለይ ከአሳይለም መታችሁ 365 ቀን አንቆይም ካላችሁ ከሌሎችም ከኖርማል ከመደበኛ የቪዛ አይነት ከፋሚሊ ቪዛ ሊሆን ይችላል ወይም ደግሞ በስራ ስፖንሰር ከሚደረጉ የቪዛ አይነቶች ወይም ከዲቪ መታችሁ ከዚህ አሜሪካን ሀገር የኢሚግሬሽን ፕሮሰስን አልፋችሁ በተለይ ኤምባሲን አልፋችሁ አሁን አሜሪካን ሀገር ሆናችሁ ከአሳይለም ሊሆን ይችላል እንዲሁም ከቲፒኤስም ሊሆን ይችላል አጀስትመንት ኦፍ ስታተስ ጠይቃችሁ ግሪን ካርድ ለማግኘትና የስራ ፍቃድ ለማግኘት ፈጣን የሆነ ውሳኔ እፈልጋለሁ ካላችሁ ክፍያው ተቀይሯል ማለት ነው። በነገራችን ላይ ፈጣን ውሳኔ ማግኘት ትችላላችሁ። 1 ዓመት አልጠብቅም እኔ በፈጣን እንዲሰራልኝ እፈልጋለሁ ካላችሁ ክፍያ ብቻ ነው የሚጠበቅባችሁ። እሱን ከፍላችሁ ፈጣን ውሳኔ ማግኘት ይቻላል። መቼ ይጀምራል? የክፍያ ጭማሪው ከመጋቢት 1 ነው ይሄ የሚጀምረው። ፈጣን ውሳኔ ለማግኘት ወይም ፕሪሚየም ይሉታል። ለምን ጨመረ ካላችሁ መንግስት በየ2 ዓመቱ የዋጋ ግሽፈት ወይም ኢንፍሌሽንን ታሳቢ በማድረግ ክፍያዎችን የማስተካከል ህጋዊ ስልጣን ስለተሰጠው ነው። በዚህ መሰረት አዲሱ ክፍያ በግምት አሁን የአሜሪካ ኢሚግሬሽን መስሪያ ቤት ያስቀመጠው ማለት ነው ገና አልጸደቀም፣ በአጭር ጊዜ ይጸድቃል ተብሎ ይታሰባል። ለስራ ፍቃድ I-765ን ስትሞሉ በአጭር ጊዜ ወይም ፕሪሚየም ወይም ደግሞ ፈጣን ውሳኔ እንዲሰጣችሁ ከፈለጋችሁ ከዚህ በፊት $1685
ይቅርታ 1685 ዶላር የነበረው ወደ 1780 ዶላር ከፍ ብሏል። ከመቶ ምናምን በላይ ዶላር ጭማሪ አሳይቷል ነው። ሌላው ለግሪን ካርድ ደግሞ ፈጣን ውሳኔ እንዲሰጠኝ ካላችሁ I-114 ስትሞሉ ከ2805 የአሜሪካን ዶላር ወደ 2965 ከፍ ብሏል ማለት ነው። ከክፍያ ጋር የተያያዙ ጭማሪዎች ናቸው የተደረጉት። ለስራ ፍቃድ በሚያመለክቱበት ጊዜ ከዚህ በፊት ወይም ደግሞ አሁን አዲሱ አሰራር ከመጋቢት 5 በፊት ማመልከት ብትችሉ ይመረጣል። ምክንያቱም አዲሱ ፎርም ተጨማሪ ክፍያ ተጨማሪ አፕዴት ስለያዘ አሁን በቅርቡ ማመልከት ብትችሉ ትውልደ ኢትዮጵያውያን ተጠቃሚ ስለምትሆኑ ይህን ሪኮመንድ እናደርጋቸዋለን። ከላኩ ደግሞ የቅጹ እትም ከ08/2025 በፊት ያለውን ነው ወይስ አዲሱን ነው የተጠቀምኩት የሚለውን ማረጋገጣችሁን እንዳትረሱ። ሌላ ችግር፣ ሌላ ፕሮሰስ፣ ሌላ ድካም ውስጥ እንዳትገቡ ማለት ነው። ለፈጣን ውሳኔ የሚከፍሉ ከሆነ ከመጋቢት 1 በፊት ካመለከታችሁ በመቶ ምናምን የሚቆጠር ዶላር ማትረፍ ትችላላችሁ። ሌላው አዲሱ ፎርም ያመጣው አፕዴት ምንድነው? የፎቶ ለውጥ ነው። አሁን ባለው አዲስ መመሪያ መሰረት ለስራ ፍቃድ ፎቶግራፈውን ወይም ፎቶ ስታስገቡ ፎቶአችሁን እናንተ ቁጭ ብላችሁ ከቤታችሁ በላካችሁት ፎርም መሰረት ፎቶአችሁ ተቀባይነት ነበረው። አዲሱ ሕግ ግን ራሳችሁ የኢሚግሬሽን መስሪያ ቤት በቀጥታ ሂዳችሁ አሻራና ፎቶ ካልሰጣችሁ በቀር ተቀባይነት አይኖረውም ማለት ነው። ከዚህ በፊት ያለው ሕግ 2፣ 3 በ4 የሆኑ ፓስፖርት ሳይዝድ ፎቶዎችን ራሳችሁ አፕዴት አድርጋችሁ ሞልታችሁ መላክ ትችሉ ነበር። አሁን እሱን አይቀበሏችሁም ማለት ነው። የኢሚግሬሽን መስሪያ ቤት የግድ በአካል ሂዳችሁ ራሳቸው ፎቶ ካላነሷችሁ በቀር ተቀባይነት የለውም። ሌላኛው አፕዴት ደግሞ አሁን የነገርናችሁ ከፎቶ ጋር የተያያዘ አፕዴት ማለት ነው። ይሄ ነው እንግዲህ ከስራ ፍቃድ ጋር የተያያዙት የወጡት አፕዴት እነዚህ ናቸው። ሌላው ከግሪን ካርድ ጋር የተያያዘውን አፕዴት እንዲህ በዝርዝር እናቀርብላችኋለን። የቆዩ ውሳኔዎች እንደገና መመርመር ተጀምሯል። ከጥር 2021 በፈረንጆቹ አቆጣጠር ከሱ በኋላ የጸደቁ የግሪን ካርድ ውሳኔዎች በሙሉ እንደ አዲስ እንዲፈተሹ፣ እንዲመረመሩ፣ እንዲታዩ አዲስ ረቂቅ ወጥቷል። ስለዚህ ከባለፈው ጥር 2021 ጀምሮ ግሪን ካርድ ያገኛችሁ ትውልደ ኢትዮጵያውያን በሙሉ ለተጨማሪ ቃለ መጠየቅ፣ ለተጨማሪ ምርመራ፣ ለተጨማሪ ሌሎች ጥያቄዎች እንደምትፈለጉ ከወዲሁ አውቃችሁና ተረድታችሁ ራሳችሁን አዘጋጅታችሁ እንድትጠብቁ፣ በቃለ መጠየቁ ወቅት የተለያየ የመረጃ ኢንኮንሲስተንሲ እንዳይፈጠር እናንተ በቃል የሚሰጡት መረጃና ኢሚግሬሽን ላይ ያለው መረጃ አንድ አይነትና ወጥ እንዲሆን ከወዲሁ ከፍተኛ ጥንቃቄ አድርጋችሁ እንድትቆዩ፣ እንዲሁም አድራሻ ቀይራችሁ ከሆነ በ10 ቀን ውስጥ ለኢሚግሬሽን መስሪያ ቤት የቀየራችሁትን አድራሻ በአጭር ጊዜ በኦንላይን ፎርም ሞልታችሁ እንድታሳውቁ፣ ይህ ካልሆነ ግን ወደ እናንተ የሚላኩ የኢሚግሬሽን መረጃዎች ስለማይደርሷችሁ ቤት ከቀየራችሁ አድራሻ ከቀየራችሁ አስቸጋሪ ስለሚያደርገው አጠቃላይ የግሪን ካርድ ሂደታችሁን እንዳያበላሽባችሁ አሁን የተናገርናቸውን ነገሮች ከወዲሁ አዘጋጅታችሁና ከወዲሁ ተግባራዊ አድርጋችሁ እንድትጠብቁ ስንል ለእናንተም ጥቅም ጭምር መረጃውን ለማስተላለፍ እንወዳለን። የግሪን ካርድ ማመልከቻ እንደሚታወቀው I-485 ነው። በሚያስገቡበት ጊዜ አብራችሁ የስራ ፍቃድ ቅጽ ወይም I-765ን ማስገባት አትርሱ። አንደኛ ወደ ኢሚግሬሽን መስሪያ ቤት ስትሄዱ በአንድ ድንጋይ ሁለት ወፍ እንደሚባለው ጊዜ ይቆጥብላችኋል። ሁለተኛም ለስራ ፍቃድ ደግሞ ድጋሜ እንዳትሄዱ እንደ ተጨማሪ ጥቅም ታገኙበታላችሁ ማለት ነው። ስለዚህ ለግሪን ካርድ ስታመለክቱ አብራችሁ ለስራ ፍቃድ ማመልከት አትርሱ። ከላይ እንደነገርናችሁ ደግሞ አሁን ጊዜው ሳይደርስ ወይም አዲሱ ፎርም ሳይመጣ ካመለከታችሁ የድሮውን ፎርም ተጠቃሚ ትሆናላችሁ። ነገር ግን ከተጠቀሰው ጊዜ ከላይ እኛ ከነገርናችሁ ጊዜ በኋላ የምታመለክቱ ከሆነ ግን በአዲሱ ፎርም ብቻ ማመልከታችሁን እንዳትረሱ። ያው የግሪን ካርድ እና የስራ ፍቃድ ተያያዥነት ስላላቸው ለማለት ነው። ውድቅ ከተደረገ ያ ማለት ከሱ በፊት የቆይታ ጊዜ የምትል አዲስ ህግ አለች። አዲሱ መመሪያ እንደሚለውና እንደሚያዘው
የሕክምና ምርመራ ውጤት ላይም ግሪን ካርድ ለምታመለክቱ ማለት ነው ከፍተኛ ማሻሻያ ተደርጓል። የሕክምና ምርመራ ውጤት የምታስገቡበት ፎርም I-693 ይባላል። የሚያገለግለው ለዛው ለቀረበው የግሪን ካርድ ማመልከቻ ብቻና ብቻ ነው ይላል። ይሄ እንግዲህ አዲስ ሕግ ነው። የግሪን ካርድ ማመልከቻችሁ በተለያየ ምክንያት ውድቅ ከተደረገና አንድ ሰው የግሪን ካርድ ማመልከቻው ውድቅ ተደርጎበት እንደገና ማመልከት ቢፈልግ አዲስ የሕክምና ምርመራ በድጋሜ ማድረግ አለበት እንጂ ከዚህ በፊት በI-693 የሕክምና ማመልከቻ ሰጥቻለሁና እሱ በቂ ነው የሚለው አይሰራም የሚል አዲስ ሕግ ወጥቷል። ይህም ከግሪን ካርድ ጋር የተያያዘው አዲሱ ሕግ ነው። ሌላው ቪዛ ቡሌቲንን በተመለከተ አሁንም በየካቲት 2026 አዲስ ሕግ ወጥቷል። ይሄኛው እንደ ጥሩ አጋጣሚ የሚገለጽ ወይም ደግሞ እንደ መልካም ዜና ሆኖ የወጣ አዲስ ሕግ ነው። ሕጉም እንዲህ ይላል። በ2026 ለግሪን ካርድ የሚያመለክቱ ሰዎች ዴት ፎር ፊሊንግ የሚለውን ሰንጠረዥ እንዲጠቀሙ ተፈቅዷል። ይህ ማለት ብዙ ሰዎች የቅድሚያ ቀናቸው ወይም ፕራዮሪቲ ዴት ገና ሳይደርስ ቀደም ብለው ማመልከት እንዲችሉ ያስችላቸዋል። ይህ እጅግ በጣም መልካም ዜና ነው። በነገራችን ላይ ከዚህ በፊት የነበረው ግን ዴት ፎር ፊሊንግ የሚለውን ፎርም እንዳይጠቀሙ ይገድብ ነበር። ቪዛ ቡሌቲን ላይ እንደምታውቁት ሁለት አይነት ሰንጠረዥ አለ። አንደኛው ዴት ፎር ፊሊንግ የሚል ነው። አንደኛው ደግሞ ፋይናል ዴት ወይም አክሽን ዴት የሚል ነው። ፋይናል ዴት ወይም አክሽን ዴት የሚለው የመጨረሻው ግሪን ካርድ ለእናንተ የሚሰጥበት ቀን ነው። በዚህም መሰረት በየካቲት 2026 ለግሪን ካርድ የሚያመለክቱ ሰዎች ዴት ፎር ፊሊንግ የሚለውን ሰንጠረዥ እንዲጠቀሙ ተፈቅዷል። ይህም ትልቅ እፎይታ የሚሰጥ ነው። ይህ ማለት ብዙ ሰዎች የቅድሚያ ቀናቸው ገና ሳይደርስ ቀደም ብለው ማመልከት ይችላሉ ማለት ነው። ስለዚህም ሁላችሁም አሁን ለግሪን ካርድ ማመልከት የምትፈልጉና በማመልከት ላይ የምትገኙ ወይም ፔንዲንግ ላይም ያላችሁም ቢሆን አሜሪካን ሀገር የገባችሁ ማለት ነው የቪዛ ቡሌቲን ቼክ አድርጉ። የካቲት ወር ቪዛ ቡሌቲን ወጥቶላችኋል። ከኛ ዩቲዩብ ቻናልም ወደ ኋላ አንድ ቪዲዮ ተሰርቷል። እሱን ተመልከቱ። ዴት ፎር ፊሊንግ የሚለውን ቼክ አድርጉና በሱ መሰረት ቀድማችሁ ማመልከት እንደምትችሉ ትልቁን የብስራት ዜና ልናበስራችሁ እንወዳለን ማለት ነው። ነገር ግን አሁን ኢትዮጵያ ውስጥ ካላችሁና ወደዚህ ወደ አሜሪካን ሀገር ካልመጣችሁ ይሄን ማድረግ አትችሉም። ምክንያቱም ኢትዮጵያ ሃይ ሪስክ ካንትሪ ተብላ ከ75ቱ ሀገራት ውስጥ ስለገባች ሊስቱ ስለገባ የኤምባሲ ፕሮሰሳችሁ ኢትዮጵያ ውስጥ ስለሚዘገይና ስለታገደ ሙሉ በሙሉ ስለቆመ በዲቪም ይሁን በትዳር ወይም በቤተሰብ ስፖንሰርም ቢሆን እንዲሁም ደግሞ በኤምፕሎይመንት ቤዝድ ስፖንሰር ወይም በስራ ስፖንሰር አድራጊነትም በዲቪ ሎተሪም በማንኛውም መንገድ አሜሪካን ሀገር ለግሪን ካርድ የምትመጡ አሁን ኢትዮጵያ ውስጥ ያላችሁ ሶሪ ለናንተ ለጊዜው ፕሮሰሱ ቆሟል። ቪዛ እየተሰጠ አይደለም። ነገር ግን ከዚህ ከአሜሪካን ሀገር ወይም ወደ አሜሪካን ሀገር በተለያየ ምክንያት ይሄ ሕግ ከመጽደቁ በፊት ያ ማለት ኢትዮጵያ ከ75ቱ ሀገራት የቪዛ እገዳ ውስጥ ከመግባቷ በፊት ቀድማችሁ የኤምባሲ ፕሮሰስን አልፋችሁ አሜሪካን ሀገር ገብታችሁ ከሆነ ለናንተ አሪፍ አጋጣሚ ነው። ፕሮሰሱን መቀጠል ትችላላችሁ። ምንም እንኳን አንዳንድ ሂደቶች ለምሳሌ የአሳይለም ውሳኔና የግሪን ካርድ ውሳኔዎች የቆሙ ቢሆንም እንኳን ለስራ ፍቃድ ብቁ ናችሁ። የስራ ፍቃድ ማግኘት ትችላላችሁ። ስራችሁን እየሰራችሁ ፔንዲንግ ግሪን ካርድ፣ ፔንዲንግ አሳይለም ወይም ሌሎችም ኬዞች ቢኖራችሁም እንኳን ለስራ ፍቃድ ብቁ ስለሆናችሁ የስራ ፍቃዳችሁን አውጥታችሁ መስራት ትችላላችሁ ማለት ነው። እንደገና እዚህ አሜሪካን ሀገር ደግሞ አጀስትመንት ኦፍ ስታተስ ላይ ያላችሁ ለምሳሌ ከቲፒኤስ ሊሆን ይችላል ወይም ደግሞ ከሌሎች የቪዛ አይነቶች ወደ ግሪን ካርድነት አጀስትመንት ኦፍ ስታተስ ጠይቃችሁ ፔንዲንግ ከሆናችሁ አሁን የስራ ፍቃድ ማግኘት ትችላላችሁ። ዴት ፎር ፊሊንግ የሚለውን ለግሪን ካርድም መጠቀም ትችላላችሁ። በዛው እግረ መንገዳችሁን ለስራ ፍቃድም መጠቀም ትችላላችሁ ማለት ነው። ይሄ ነው እንግዲህ ትልቁ ብስራት። ፋይናል አክሽን ዴት የሚለው እዚሁ ቪዛ ቡሌቲን ላይ ይህ ሰንጠረዥ ግን ግሪን ካርድ ተሰጥቶ እንዲያልቅ የመጨረሻ ውሳኔ ስለሆነ እሱ በአሁኑ ጊዜ እየዘገየም ስለሆነ እሱን አንጠቀመውም ማለት ነው። ነገር ግን ምንም ቢሆን እንኳን እናንተ ይሄን ፋይናል አክሽን ዴት የሚለውን ሰንጠረዥ ከመከታተል ወደኋላ አትበሉ። የካቲት 2026 ወር ወጥቶላቸዋል፣ ቼክ አድርጉ ለማለት ነው። ዴት ፎር ፊሊንግ ሰንጠረዥ ቢ ይባላል። ፋይናል አክሽን ዴት ሰንጠረዥ ኤ ይባላል።
አሁን ዴት ፎር ፊሊንግ ሰንጠረዥ ቢ፣ ይህ ሰንጠረዥ ደግሞ ግሪን ካርዱ ገና ባይደርሳችሁም እንኳን ማመልከቻውን ፎርም አይ 485ን አስቀድማችሁ ማስገባት እንድትችሉ ትልቅ እድል ይፈጥራል ማለት ነው። የካቲት 2026 ላይ የተፈቀደው የኢሚግሬሽን አመልካቾች በሰንጠረዥ ቢ ዴት ፎር ፊሊንግ እንዲጠቀሙ ተፈቅዷል። ይህ ማለት የግሪን ካርድ ቁጥራችሁ ገና ባይገኝም ወይም ባይደርሳችሁም ማመልከቻውን አስቀድሞ በማስገባት የሥራ ፍቃድና የጉዞ ፍቃድ እንድታገኙ ያስችላቸዋል። ትልቅ ለውጥ ነው። በነገራችን ላይ ተጠቀሙበት፣ አሜሪካን ሀገር ያላችሁ ማለት ነው። ስለዚህ ከአሁኑ ሰዓት ጀምሮ ቪዛ ቡሌቲን ግቡ። እንዴት መግባት እንዳለባችሁ፣ እንዴት ፎርሙን ማግኘት እንዳለባችሁ ከፈለጋችሁ ከኛ ዩቲዩብ ቻናል ወደ ኋላ አንድ ቪዲዮ አለ፣ ወይም ደግሞ ሊንኩን ከዚህ ቪዲዮ ዲስክሪፕሽን ላይ እናስቀምጥላችኋለን ማለት ነው። እዚህ ላይ መጠንቀቅ ያለባችሁ ግሪን ካርድ ያላገኛችሁ ትውልደ ኢትዮጵያውያን በተአምር ወደ ኢትዮጵያ ወይም ወደ ሌላ ሀገር ለመንቀሳቀስ እንዳታስቡት፣ እንዳትሞክሩት። ይሄን ካደረጋችሁ ግሪን ካርዴን ውሰዱት ከአሜሪካን ሀገር አባሩ ብላችሁ እየፈቀዳችሁ ነው ማለት ነው። ይሄን እንዳታደርጉ ማለት ነው። ነገር ግን ግሪን ካርድ ባታገኙም እንኳን ሰንጠረዥ ቢን ተጠቅማችሁ አፕላይ ካደረጋችሁና የግሪን ካርድ ታሳችሁ ገና ፔንዲንግ ላይ ከሆነ ኢቭን ፔንዲንግ ላይ እንኳን ባይሆን ለግሪን ካርድ ማመልከቻ አስገብታችሁ ፋይል አስገብታችሁ ማለት ነው። ፋይል እንግዲህ እንዴት ነው የሚገባው? በትዳር አጋር ሊሆን ይችላል፣ በዲቪ ሊሆን ይችላል፣ በስራ ስፖንሰር ሊሆን ይችላል። ብቻ በተለያየ ኬዝ እናንተ ግሪን ካርድ የምታገኙባቸው መንገዶች ግሪን ካርድ ያስገኘኛል የምትሉትን አማራጭ ሁሉ 360 ዲግሪ ሁሉንም ተጠቅማችሁ እዚህ አሜሪካን ሀገር መታችሁ ግሪን ካርድ ለማግኘት ዴት ፎር ፊሊንግ ገና ያ ማለት ለግሪን ካርድ ማመልከቻ ማለት ነው። ለግሪን ካርድ ማመልከቻና ግሪን ካርድ ለማግኘት የሚወጣው ቪዛ ቡሌቲን ይለያያል። ስለዚህ እናንተን ስፖንሰር የሚያደርጋችሁ የትዳር አጋር፣ ቤተሰብ፣ በስራ ምክንያት ስፖንሰር የሚያደርጋችሁ ወይም ዲቪ ወይም አጀስትመንት ኦፍ ስታተስ ዋትኤቨር መጥቶ ዴት ኦፍ ፊሊንግ ሞልታችሁ ገና ለግሪን ካርድ ደግሞ ተጨማሪ ጊዜ እየጠበቃችሁ ለምትገኙ ይሄኛው ዴት ኦፍ ፊሊንግ ሌላ የራሱ አፕሊኬሽን ነው። ሌላ ፕሮቫል ይጠይቃል ማለት ነው። የትዳር አጋር ነው አፕላይ ያደረገላችሁ ወይስ ደግሞ የስራ በኤምፕሎይመንት ነው አፕላይ ያደረገላችሁ ወይስ ደግሞ በአጀስትመንት ኦፍ ስታተስ ነው ወይስ ደግሞ በዲቪ ነው? በምንድን ነው ግሪን ካርድ የምታገኙት የሚለውን ማመልከቻ ያስገብታችሁ አፕሮቫል ይጠይቃል። እሱ አፕሩቭ ከሆነ በኋላ ነው እንደገና ደግሞ ለግሪን ካርድ የምናመለክተው ማለት ነው። ስለዚህ ሁለት አይነት የቪዛ ቡሌቲን ሰንጠረዦች አሉ፣ ሰንጠረዥ ኤ እና ሰንጠረዥ ቢ ማለት ነው። ለግሪን ካርድ አፕሊኬሽን ገና ሆናችሁ ነገር ግን ቀድማችሁ እናንተ ፊል አድርጋችሁ ወይም ፊሊንጉን ሞልቶላችሁ ስፖንሰር የሚያደርጋችሁ ሰው በመጠባበቅ ላይ እያላችሁ ለቃለ መጠየቅ ማለት ነው፣ ወይም ደግሞ ለሌላ ለፎቶ ለአሻራ በመጠባበቅ ላይ እያላችሁ እናንተ የስራ ፍቃድ ለማግኘት ብቁ ናችሁ። ይህ ትልቅ የምስራች ነው። በነገራችን ላይ የስራ ፍቃድ ለማግኘት ብቻ አይደለም፣ ከአሜሪካ ወጣችሁ ግሪን ካርድ እስከምታገኙ ቪዛ ቡሌቲናችሁ ገና ከሆነ ኢትዮጵያ ውስጥ ወይም ሌላ ሀገር ደርሳችሁ ለመመለስም ብቁ ናችሁ ነው። ትልቁ ህግ እንግዲህ አዲሱ የተሻሻለው ይሄ ነው ማለት ነው። የግድ ግሪን ካርድ ሳትይዙም ከአሜሪካን ሀገር መውጣት ትችላላችሁ። ነገር ግን ከአሜሪካን ሀገር ለመውጣት የግድ ፊሊንግ የሚባለውን ፎርም ለግሪን ካርድ ማለት ነው ማመልከቻውን ማመልከት ግን አለባችሁ። እንዲሁም ከኢሚግሬሽን መስሪያ ቤት የጉዞ ፍቃድና የስራ ፍቃድ ሊሰጣችሁ ግድ ይላል። የጉዞ ፍቃድ ሳይሰጣችሁ ከአሜሪካን ሀገር አደራ እንዳትወጡ። በነገራችን ላይ የኛ ዩቲዩብ ቻናልም ለትውልደ ኢትዮጵያውያን ከኢሚግሬሽን ጋር በተያያዘ ማለት ነው በጣም ነው የምናስበው፣ በጣም ነው የምንጨነቅላችሁ። እናንተ ላይ ችግር እንዲደርስ ውጣ ውረድ፣ እንግልት እንዲሁም አጠቃላይ በእናንተ ላይ ምንም አይነት ነገር እንዲደርስ አንፈልግም እና ይሄ ዩቲዩብ ቻናል ለእናንተ የቆመ መሆኑን እንድታውቁት ለማለት ነው። የፕሬዚዳንት ትራምፕ አስተዳደር እንኳን ስደተኞችን ሲያንገላታ፣ ሲያባርር፣ ሲያስጨንቅ፣ ሲያስለቅስ የኛ ዩቲዩብ ቻናል ፕሬዚዳንት ትራምፕን አይደግፍም። በዚህ ምክንያት ብቻ ማለት ነው። ዲሞክራቶችን ከልባችን እንደግፋለን። ለምንም ለስደተኞች እፎይታ የሚሰጡ ነገሮችን ስላመጡ፣ ከስደተኞች ጎን ስለቆሙ፣ ድምጽ ስለሆኑን፣ ስለተከራከሩልን እንወዳቸዋለን። ይሄ እንግዲህ የመኖር ያለመኖር ህልውናችን ስለሆነ ከኛ ጎን የሚቆመውን ማንኛውንም የፖለቲካ ፓርቲ እንደግፋለን፣ ሰፖርት እናደርጋለን ማለት ነው። እኛን የሚቃወም የሚያባረረን፣ የሚያንገላታን፣ የሚያፈናቅለን፣ አላሰራ ያለንን
ልክ እንደ ፕሬዚዳንት ትራምፕ እና እንደ ሪፐብሊካን ያለውን ግን ከዛሬ ጀምሮ ሳይሆን ቆየት ብለናል መቃወም ከጀመርን። ምክንያቱም የህልውና ጉዳይ ስለሆነብን ማለት ነው። ይሄ ትልቁን ዜናና ብስራት ይሄ ነው። ተጠቀሙበት የተከበራችሁ አድማጭ ተመልካቾቻችንም። ሌላው በቀድሞው አሰራር ይሄ አሁን ያበሰርናችሁ ዜና ነው። የሰንጠረዥ ቢን የተመለከተ ነው። በአሁኑ የካቲት 2026 አሰራር መሰረት የቪዛ ቁጥሩ ባይኖርም እንኳን ሰንጠረዥ ቢ ላይ ያለውን ቀን ከደረሰ ማመልከት ይቻላል ነው። ይህን ቀድመን ነግረናችኋልም። አዲሱ የስራ ፍቃድ ፎርም ዋና ዋና ለውጦች አብዛኛዎቹን ጠቅሰናቸዋል። ያልተጠቀሱ አንዳንዶቹን እንንገራችሁ። የፎቶግራፍ ለውጥ ነው። አመልካቾች 2 የፓስፖርት መጠን ፎቶግራፎችን ራሳቸው ተነስተው ከቅጹ ጋር አያይዘው ይልኩ ነበር። አሁን እሱን አይቀበሏችሁም። ይህን እንዳታደርጉ ወደ ኢሚግሬሽን መስሪያ ቤት ሄዳችሁ ራሳቸው የኢሚግሬሽን ባለሙያዎች ፎቶ ያነሷቸዋል። በሱ መሰረት ተጠቀሙ ነው። ሌላው እዛው ቢሮ ሂደው የሚነሱ ፎቶ እሱ ነው ተቀባይነት ያለው ነው። ይሄ ተመሳሳይ ዜና ሆኗል። የማህበራዊ ዋስትና ቁጥር ጥያቄ መቋረጥ አንደኛው ትልቁ የስራ ፍቃድ ፎርም ላይ ይሄ ነው። የቀድሞው አሰራር በቅጹ ላይ ሶሻል ሴኩሪቲ ነምበር እንዲሰጠኝ እፈልጋለሁ ቼክ ቦክስ አለ። ቼክ ቦክስ የስ ኖ ቼክ ላይ ራይት ታረጋላችሁ። እንዲሰጠኝ እፈልጋለሁ ራይት፣ አይ አልፈልግም ወይም አለ ካላችሁ ኖ ወይም አንቸክ ታደርጉ ነበር። አሁን እሱ ተቀይሯል። አዲሱ አሰራር ከጥር 2026 ጀምሮ ፕሮሰሱ መውጣት ጀመረ ህጉ። አሁን የካቲት ወር ላይ ተግባራዊ አድርገውታል። በስራ ፍቃድ ቅጹ አማካኝነት ሶሻል ሴኩሪቲ ነምበር መጠየቅ አይቻልም። የስራ ፍቃድ ካርዱ ኢምፕሎይመንት አውቶራይዜሽን ዶክመንት እንዲደርሳችሁ ከፈለጋችሁ በአካል ወደ ማህበራዊ ዋስትና ቢሮ ሂዳችሁ ማመልከትን ይጠይቃል። ይሄ ፕሮሰሱን አከብደውታል። ከዚህ በፊት የስራ ፍቃድ ስንጠይቅ ሶሻል ሴኩሪቲ ነምበር ይሰጠን እንላለን። በዚሁ ፎርም በሞላ ነው ማግኘት እንችላለን። አሁን ግን እሱ አይቻልም። እንደገና የማህበራዊ ዋስትና ቢሮ ሂደን ነው ሶሻል ሴኩሪቲ ነምበር የሚሰጠን ማለት ነው። ይሄ አሰራሩ ተቀይረዋል ነው። ዛሬ የቀረቡት ዜናዎች አብዛኛዎቹ አዲስ ናቸው ማለት ነው። የስራ ፍቃድ ጸንቶ የሚቆይበት ጊዜ ይሄ ከዚህ በፊት የተነገረ ህግ ነው። ያልሰማችሁ ካላችሁ ግን 5 ዓመት ነበር፣ ወደ 180 ቀን ዝቅ አድርገውታል ማለት ነው። ወደ 180 ቀን ዝቅ አድርገውታል። 1 ዓመት ከ6 ወር ማለት ነው። ከዚህ በፊት 5 ዓመት ነበር። 5 ዓመት ሙሉ ዘና ብለው የስራ ፍቃድ ማደስ ሳይጠበቅባቸው ይሰሩ ነበር። ቋሚ የመኖሪያ ፍቃድ ወይም የሌላቸው ማለት ነው። ይሄ ቋሚ የመኖሪያ ፍቃድ ለሌላቸው ነው። ግሪን ካርድ ካላችሁ፣ ግሪን ካርድ ሆልደር ከሆናችሁ የስራ ፍቃድ በየ5 ዓመቱ ምናምን አያስፈልግም። በቃ ግሪን ካርድ ካላችሁ እናንተ ብቁ ናችሁ መስራት ነው። ግሪን ካርድ ለማግኘት ግን ቀድሞ የስራ ፍቃድ ስለሚያስፈልግ እሱ 5 ዓመት ይሰጥ ነበር። ተቀይሮ አሁን በጣም ዝቅ ብሏል። 180 ቀን ነው። ይሄ መረጃ ከወጣ ስለቆየ እናልፈዋለን። እዚሁ ጋር የስራ ፍቃድ ጋር አብሮ ስላያያዝ ነው መረጃውን የሚያያዝ ነገር ስለሆነ ነው። የቅጽ እትም ግዴታ ነው። አዲሱ ኤዲሽን ነው። የስራ ፍቃድ አዲስ ፎርም ወጥቷል ነው። እሱ ምንም ጥርጥር የለውም። ከዚህ በፊትም ዜናውን የነገርናችሁ ነው። ከመግቢያችን ማለት ነው። በመግቢያችን የነገርናችሁ ነው። አዲሱ ተግባራዊ የሚሆንበትን ቀን ቼክ አድርጉት። መግቢያችን ላይ የነገርናችሁ መቼ ነው? መጋቢት 5 2026 ጀምሮ በአዲሱ ፎርም ነው የምታስገቡት። እስከ መጋቢት 5 ግን የምታመለክቱ ከሆነ የድሮውን መጠቀም ትችላላችሁ፣ ወይም አዲሱንም መጠቀም ትችላላችሁ። ሁለቱም ይሰራል ማለት ነው። ስለዚህ መጋቢት 5 ቀን 2026 ጀምሮ የድሮው ፎርም ዊዝድሮው ያደርጋል ይወጣል ማለት ነው። የክፍያ ጭማሪ አሁን የነገርናችሁ ነው። ለስራ ፍቃድ የሚከፈለው መደበኛ ክፍያ 520 የአሜሪካ ዶላር ሆኖ እንደ አዲስ ወጥቷል ማለት ነው። ፈጣን ውሳኔ ሲሆን ወደ 1780። ይህም ከላይ የነገርናችሁ ነው። ተመሳሳይ የሆነ ዜና ነው ማለት ነው። ዜናዎቹን በዝርዝር በቦታ ከፋፍለን ለአድማጮች እንዲመቻቸው ከዜና ባሻገር ዜና አንብቦ ከመሄድ ይልቅ አድማጭ ተመልካቾቻችን ሰፋ ያለ ጥልቅ መረጃ እንዲያገኙ ስላሰብን ነው በዝርዝር በእያንዳንዱ ያቀረብንላችሁ ማለት ነው። እንግዲህ የተከበራችሁ አድማጭ ተመልካቾቻችን ለዛሬ ለናንተ ይጠቅማሉ ብቻ ሳይሆን እንደሚጠቅሙ ታምኖባቸው የቀረቡት ዜናዎችና መረጃዎች እነዚህ ናቸው። የስራ ፍቃድን በተመለከተ ሌላ ተጨማሪ መረጃ
ከሌሎች መረጃዎችና ዜናዎች ጋርም ወደፊት ደግሞ አንድ ቪዲዮ የምንሰራው ይዘናል። ለአሁኑ ይሄን ይመስላል። በሌሎች መረጃዎች ቪዲዮዎች እስከምንገናኝ በያላችሁበት ሰናይ ቆይታ። የዩቲዩብ ቻናሉን ሰብስክራይብ ማድረግ አትርሱ። በሌላ ቪዲዮ እንገናኛለን።